ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 3 2018 ዓ.ም በዛሬው መረጃ ሰዓታችን የጎሮ ጤና ጣቢያ ሰራተኞች ጌት ቱጌዘር እና የታካሚዎች እንባን በተመለከተ በኢኮኖሚ ማሻሻያ ስም የሚጣሉ አዳዲስ ታክሶችና ሰሚ ያጣው የደሃው ጩኸት፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራን ሊያደራድሩ ነው ስለመባሉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ሰኞ ለብዙዎቻችን አዲስ የሥራ ሳምንት መጀመሪያና የኑሮ ትግላችን ማሟሟቂያ ቀን ናት። በተለይም የሕክምና እርዳታ ለሚሹ፣ ሌሊቱን በህመም ሲሰቃዩ አድረው ንጋት ላይ በየመንግስት ጤና ጣቢያው ሰልፍ ለሚይዙ እናቶች፣ አረጋውያንና ህጻናት ደግሞ ቀኑ የህይወትና የሞት ያህል ትርጉም አለው። ሆኖም በለሚ ኩራ ክፍለ ከተማ የሚገኘው የጎሮ ጤና ጣቢያ የሳምንቱ የመጀመሪያ ቀን የነበረው ድባብ ከፈውስ ይልቅ ግርግርን፣ ከእርዳታ ይልቅ እንግልትን ያስተናገደ ነበር። የመንግስት የጤና ተቋማት የሚጎበኙ አብዛኞቹ ታካሚዎች የዕለት ጉርሳቸውን ለማግኘት የሚታገሉና የግል ሕክምና ወጪን የማይችሉ የህብረተሰብ ክፍሎች ናቸው። እነዚህ ዜጎች በጠዋት ብርድ ወረፋ የሚይዙት የሰዓት ማርፈድ የአገልግሎት መከልከልን ስለሚያስከትል ነው። ሰኞ ጠዋት ወደ ጎሮ ጤና ጣቢያ ያመሩ በርካታ ታካሚዎች ግን የጠበቃቸው የሐኪሞች ክትትል ሳይሆን በጤና ጣቢያው ግቢ ውስጥ የተዘረጋ ግዙፍ ድንኳንና የዝግጅት ድምጽ ነበረ። ቅሬታቸውን ለሸገር ጆርናል ያቀረቡ ታካሚዎች እንደገለጹት ወደ ግቢው እንዳይገቡ በመከልከላቸው ረጅም ደቂቃዎች ለመቆም ተገደዋል። እኛ የታመሙ ልጆቻችንን ይዘን በፀሐይ ስንቃጠል ግቢ ውስጥ ድግስ መኖሩ ልብን ይሰብራል ሲሉ አንዲት እናት በምሬት ተናግረዋል። ይህ ሁኔታ በዝቅተኛ የኑሮ ደረጃ ላይ የሚገኘው ዜጋ የመንግስት ተቋማት ለማን ናቸው የሚል ጥያቄን እንዲያነሳ አስገድዶታል። ጉዳዩን በተመለከተ ማብራሪያ የተጠየቀው የአዲስ አበባ ጤና ቢሮ ሁኔታው ሰርግ ሳይሆን በየ2 ዓመቱ የሚከናወን የሰራተኞች ጌት ቱጌዘር ፕሮግራም መሆኑን ገልጿል። ሆኖም ይህ ምላሽ በቦታው ለነበሩ ታካሚዎች አሳማኝ አልሆነም። የሰራተኞች ጌት ቱጌዘር ተብሎ የተገለጸው ሁኔታ ለደካማ ታካሚዎችና የታመመ ህፃን ለተሸከሙ ወላጆች ከባድ የአካልና የስነ ልቦና ስቃይ መሆኑን ቢሮው የዘነጋው ይመስላል። ማንኛውም የጤና ተቋም የሰራተኞቹን ስሜትና አንድነት ለመጠበቅ ዝግጅቶችን ማድረግ መብት ቢኖረውም፣ ይሁን እንጂ የጤና ተቋም ተግባር ከማንኛውም ተቋም በተለየ ከሰው ህይወት ጋራ የተቆራኘ ነው። በሳምንቱ ስራ በሚበዛበት ሰኞ ቀን በዚያውም በታካሚዎች ግቢ ውስጥ እንዲህ አይነት ዝግጅት መደረጉ የሚከተሉትን ክፍተቶች ያሳያል። በህመም ለሚሰቃይ ታካሚና ቤተሰብ በጤና ተቋም ግቢ ውስጥ የድግስ ድባብ ማየት ለህመሙ ተጨማሪ ጭንቀትን ይፈጥራል። ተቋሙ የፈውስ ስፍራ መሆኑ ቀርቶ የመዝናኛ ስፍራ መስሎ መታየቱ የሙያ ስነ ምግባርን ጥያቄ ውስጥ ይጥላል። እንዲህ አይነት ፕሮግራሞች በአገልግሎት ፈላጊዎች ላይ ጫና በማይፈጥሩበት የእረፍት ቀናት ወይንም ቅዳሜና እሁድ መደረግ ሲገባቸው በሳምንቱ የመጀመሪያ የስራ ቀን መደረጋቸው የአስተዳደር ብቃት ማነስን ያሳያል። ባለሀብቱ ወይንም የተሻለ ገቢ ያለው ዜጋ ወደ ግል ሆስፒታሎች ሄዶ መታከም ይችላል። የመንግስት ጤና ጣቢያዎችን የሚመርጠው ምስኪኑ ዜጋ ግን አማራጭ ስለሌለው እንዲህ ያለውን እንግልት እያየ እንዳላየ እንዲያልፍ ይገደዳል። የጎሮ ጤና ጣቢያ ክስተቱ በአዲስ አበባ የጤና ተቋማት አስተዳደር ላይ ትልቅ ትምህርት ሊሆን የሚገባው ነው። የመንግስት ተቋማት በተለይም የጤና ተቋማት ቅድሚያ ለዜጎች ህይወትና ሰላም ሊሰጡ ይገባል። በቀጣይ መሰል ድርጊቶች እንዳይደገሙና የመንግስት ተቋማት የግል መዝናኛ እንዳይመስሉ ጥብቅ ቁጥጥር ሊደረግባቸው ይገባል። ድሃው ዜጋ የሚከፍለው ግብር ለደስታው እንጂ ለጭፈራ ማጀቢያ መሆን የለበትም። በኢትዮጵያ በአሁኑ ወቅት ሰማይ የነካው የዋጋ ግሽበትና የዕለት ተዕለት ኑሮን መምራት የማይቻልበት ደረጃ ላይ መደረሱ በሚሊዮኖች የሚቆጠሩ ዜጎች ለከፋ ችግር ተዳርገዋል። መንግስት ሀገር በቀል የኢኮኖሚ ማሻሻያ በማለት የጀመረው በዓለም አቀፍ የገንዘብ ድርጅት ወይንም IMF የሚመራው ግብር በማይክሮ ኢኮኖሚ ላይ መረጋጋትን ያመጣል ቢባልም በተግባር ግን ዝቅተኛ ገቢ ላለው የህዝብ ክፍል ግን ጫናው ከቀንበር በላይ ከባድ ሆኗል። መንግስት በ2012 የጀመረው የኢኮኖሚ ማሻሻያ በትግራይ ጦርነትና በሌሎች አለመረጋጋቶች ምክንያት ተጓቶ ቆይቶ በሐምሌ 2016 ሁለተኛው ምዕራፍ በሚል በይፋ ተጀምሯል። ይሁን እንጂ ይህ ማሻሻያ የIMFን ቅድመ ሁኔታዎች ተከትሎ የመጣ በመሆኑ መንግስት የገንዘብ ምንዛሬን ለገበያ ከመልቀቅ ጀምሮ በርካታ እርምጃዎችን እንዲወስድ ተገዷል። ከሰሞኑ ዋዜማ ራዲዮ ይፋ ባደረገው መረጃ መሰረት የIMF ተወካዮች ከኢትዮጵያ ባለስልጣናት ጋር
በዝግ ባደረጉት ውይይት መንግስት ተጨማሪ ገቢ ለመሰብሰብ አዳዲስ የታክስ አይነቶችን ለመጣል ቃል ገብቷል። የገንዘብ ሚኒስቴሩ አቶ አህመድ ሺዴ ለአይኤምኤፍ ዋና ዳይሬክተር በጻፉት ደብዳቤ እንደተመላከተው መንግስት የበጀት ጉድለቱን ለመሙላት በዜጎች ላይ ተጨማሪ የታክስ ሸክምን ለመጫን ተዘጋጅቷል። በዝግጅት ላይ ካሉ አዳዲስ ታክሶች መካከል የተሽከርካሪ የባለቤትነት ግብር ሪፎርም አንዱ ነው። ምንም እንኳን ይህ ግብር መኪና ያላቸው የህብረተሰብ ክፍሎችን ብቻ የሚመለከት ቢመስልም በተዘዋዋሪ ግን በደሃው ማህበረሰብ ላይ ያለው ተጽዕኖ ከፍተኛ ነው። በትራንስፖርት ዘርፍ ላይ የሚጣል ማንኛውም ግብር ወዲያውኑ የትራንስፖርት ታሪፍ ጭማሪን ስለሚያስከትል ይህም በምግብና መሰረታዊ ሸቀጦች ዋጋ ላይ ተጨማሪ እሳትን ይጭራል። ክልሎችና የፌዴራል መንግስት ይህንን ግብር በጋራ ለመሰብሰብ የሚያስችል የህግ ማዕቀፍ በፓርላማ እንደሚጸድቅ ይጠበቃል። ተራው ዜጋ ግን ይህ ማለት የሽንኩርትና የጤፍ ዋጋ በጭነት ትራንስፖርት ምክንያት በድጋሚ ይጨምራል ማለት ነው። መንግስት ገቢውን ለማሳደግ ካቀዳቸው እርምጃዎች መካከል እጅግ አስከፊው የድጎማዎች መነሳት ነው። በአይኤምኤፍ ትዕዛዝ መሰረት በነዳጅ ላይ የሚደረገው ድጎማ ሙሉ በሙሉ መነሳቱ የትራንስፖርትና የምርት ዋጋን አንሮታል። የኤሌክትሪክ ኃይል ታሪፍ ጭማሪ አነስተኛ የቤት ክራይ ለሚከፍሉና የዕለት ጉርሳቸውን በኤሌክትሪክ ምድጃዎች ለሚያበስሉ ድሆች ከባድ ሸክም ሆኗል። የማዳበሪያ ድጎማ መነሳት ደግሞ የአርሶ አደሩን አቅም በማዳከም በከተማ የሚኖረው ህዝብ በረሃብ እንዲቆራመድ ምክንያት እየሆነ ነው። የመንግስት ገቢ ማሰባሰብ አሃዝ እያበጠ በሄደ ቁጥር የዜጎች የመግዛት አቅም ግን እየኮሰመነ ነው። አንድ የቀን ሰራተኛ ወይንም ዝቅተኛ የመንግስት ሰራተኛ የሚያገኘው ደሞዝ ለአንድ ሳምንት ቀለብ እንኳን መሸፈን በማይችልበት ሁኔታ ላይ ተጨማሪ ታክሶችን ማወጅ ደሃውን ባልሞተበት መቅበር እንደሆነ ብዙዎች በምሬት ይገልጻሉ። የሀገሪቱ የኢኮኖሚ ማሻሻያ ሀገር በቀል ቢባልም ሽታውና አቅጣጫው ግን ከዋሽንግተን ተቋማት የመነጨ መሆኑ የአይኤምኤፍ ሪፖርት ያረጋግጣል። መንግስት የበጀት ጉድለቱን ለመሙላት የሚያደርገው ሩጫ የዜጎችን ማህበራዊ ዋስትና ያላገናዘበ መሆኑ ህዝባዊ ምሬቱን አባብሶታል። ኢኮኖሚው በማክሮ ደረጃ ተረጋጋ ቢባልም እንኳን በየቤቱ ያለው የረሃብና የጭንቀት ጩኸት ካልቆመ ማሻሻያው ስኬታማ ሊባል አይችልም። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ በኢትዮጵያ የሚገኙት የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በኢትዮጵያና በኤርትራ መካከል እያገረሸ የመጣውን ውጥረት ለማርገብ ከፍተኛ የዲፕሎማሲ ውይይት እንደሚያደርጉ ተሰምቷል። ይህ ጉብኝት በሁለቱ አገራት ድንበር አካባቢ የወታደራዊ ንቅናቄዎች መታየታቸውን ተከትሎ ቀጠናው ወደ ሌላ ዙር ግጭት እንዳያመራ ዓለም አቀፉ ማህበረሰብ ስጋቱን እየገለጸበት ባለበት ወቅት የተመቻቸ ውይይት ነው። ከቅርብ ሳምንታት ወዲህ በኢትዮጵያና በኤርትራ አዋሳኝ የድንበር አካባቢዎች የሁለቱ አገራት ጦር እንቅስቃሴ መጨመሩ የሚጠቁሙ ሪፖርቶች ሲወጡ ቆይተዋል። ይህ የኃይል አስተላለፍ በ2010 የተጀመረውን የሰላም ሂደት አደጋ ላይ ሊጥል ይችላል የሚል ስጋት በዲፕሎማቶች ዘንድ አሳድሯል። አንቶኒዮ ጉተሬስ በአዲስ አበባ ቆይታቸው ከሁለቱ አገራት ከፍተኛ ባለስልጣናት ጋር በሚያደርጉት ምክክር ዋነኛ ትኩረታቸው መፍትሄ እንዲፈለግና ወታደራዊ እርምጃዎች እንዲቆሙ ግፊት ማድረግ እንደሚሆን ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጉባኤው ዋዜማ በሰጡት ፍንጭ የአፍሪካ ቀንድ ሰላምና መረጋጋት ለዓለም አቀፍ ደህንነት ወሳኝ መሆኑን ጠቁመው በኢትዮጵያና በኤርትራ መካከል የሚፈጠር ማንኛውም አይነት አለመረጋጋት በሰብአዊ መብትና በኢኮኖሚ ላይ ሊያስከትል የሚችለው ቀውስ ለማስቀረት ድርጅታቸው አስፈላጊውን ድጋፍ እንደሚያደርግ አረጋግጧል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ችግርን በአፍሪካውያን መፍትሄ በሚል መሪ ቃል የሚካሄድ ሲሆን የኢትዮጵያና የኤርትራ ጉዳይ በዝግ ስብሰባዎች ወቅት በስፋት እንደሚመከርበት ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀመንበር እና ሌሎችም የቀጠናው መሪዎች በሁለቱ አገራት መካከል ያለው ግንኙነት ወደ ቀድሞ የሰላም መንፈስ እንዲመለስ ለማድረግ አንቶኒዮ ጉተሬስ የሚያደርጉትን ጥረት እንደሚደግፉ ገልጸዋል። እንደ ፖለቲካ ተንታኞች ገለጻ የሁለቱ አገራት መሪዎች በአንድ መድረክ መገኘታቸው ለቀጥታ ንግግሩ ምቹ ሁኔታን ሊፈጥር ይችላል። በተለይም ከሰሜን ኢትዮጵያ ጦርነት ማብቃት በኋላ በሁለቱ አገራት መካከል የታየው የዲፕሎማሲ ቅዝቃዜና አለመግባባት በውይይት ካልተፈታ በቀጠናው ያለው ደካማ ሰላም ሊያናጋው ይችላል የሚል ስጋት አለ። የድንበር አካባቢ ነዋሪዎችና የተለያዩ ደህንነት ምንጮች እንደሚጠቁሙት በሁለቱ ወገኖች በኩል ከባድ የጦር መሳሪያዎችን ጨምሮ ተጨማሪ ኃይሎች ወደ ስልታዊ ቦታዎች መጠጋታቸው ተዘግቧል። ይህ ድርጊት በሁለቱ ሀገራት መካከል ያለውን ጥርጣሬ ከማሳደጉም በላይ አጋጣሚው ወደ ለየለት ጦርነት እንዳይቀየር ከፍተኛ ጥንቃቄ እንደሚያስፈልግ ይነገራል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በጋራ በመሆን
ይህንን የጦርነት ደመና ለመክፈፍ የሚያደርጉት ጥረት ስኬታማ የሚሆነው ሁለቱም አገራት ለሰላማዊ አማራጮች ቅድሚያ ሲሰጡ ብቻ እንደሆነ ዲፕሎማቶች ያሳስባሉ። በመሆኑም የአሁኑ የአዲስ አበባው ጉባኤ የኢትዮጵያና የኤርትራን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ወይንም ቢያንስ ውጥረቱን ለማርገብ የመጨረሻው የዲፕሎማሲ እድል ተደርጎ ተወስዷል። በቀጣዮቹ ቀናት ከጉባኤው ጎን ለጎን የሚደረጉ የሁለትዮሽ ውይይቶች ውጤት የቀጠናውን የሰላም አቅጣጫ የሚወስኑ እንደሚሆኑ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።